እስራኤል በተቃውሞ ታመሰች። ኔታንያሁ በቃው የሚሉ ድምጾች በዝተዋል። በእስራኤል ምድር ታይቶ በማይታወቅ መልኩ የተቀሰቀሰውና መላው ሀገርን እያናወጠ የሚገኘው ህዝባዊ ተቃውሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁን የስልጣን ዘመን ማክተሚያ መዳረሻ መሆኑን የሚያበስር መልኩ በከፍተኛ ቁጣ እየገነፈለ ይገኛል። ዜጎች መሪያቸውን ከታላቁ የስልጣን መንበራት ለማባረር ቆርጠው ወደ አደባባይ የፈሰሱት በከንቱ ሳይሆን ኔታንያሁ በላያቸው ላይ የተደቀነውን ሊያመልጡት የማይችሉትን የሙስና ወንጀል ተጠያቂነት ራሳቸውን ነፃ ለማውጣት ሲሉ ብቻ ጦርነትን እንደ ዋነኛ መተዳደሪያና የፖለቲካ መከላከያ ጋሻ አድርገውታል በሚል ጽኑ እምነትና ጥርጣሬ ነው። ይህ በቃ የሚል ነጎድጓዳማ የህዝብ ድምጽ ጠቅላይ ሚኒስትሩን የግል ጥቅማቸውን ለማስጠበቅ ሲሉ በእስራኤል ላይ ታላቅና አስፈሪ የደህንነት አደጋ ደቅኗል የሚል ሰፊና መራር ወቀሳ እየተወሰደ ሲሆን ይኸውም ህዝባዊ ቁጭት በሚሊዮኖች ገፍቶ ወደ ጎዳናዎች አውጥቷቸዋል። በተለይም አሜሪካና ኢራን ወደ አዲስ ታሪክ ምዕራፍ ስምምነት ባቀኑበት በዚህ ወቅት እስራኤል በተጓዳኝ ተክዳና ተለይታ በአውላላ ሜዳ ላይ ብቻዋን እንድትቀር መደረጓ የህዝቡን ስጋት ይበልጥ አጋግሎታል። ከዚህም በላይ እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ጥቃት አጠናክራ በመቀጠሏ ምክንያት በታሪካዊቷ ደጋፊዋ ከአሜሪካ ጋር ወደ ከረረና ወደ ላቀ ከፍተኛ ውጥረት ውስጥ መግባቷ የኔታንያሁ መንግስት የዲፕሎማሲ ውድቀት ማሳያ ተደርጎም እየተወሰደ ይገኛል። በቅርብ ጊዜ በደረሰው የእሳት ማዕበልና የጦርነት ሰደድ ክፉኛ ስትናወጥ የሰነበተችው ያቺው የእስራኤል ምድር ዛሬ ደግሞ በገዛ ህዝቧ ልብ ውስጥ በገነፈለ ጥርጣሬ የህዝብ ቁጣ ማዕበል ዳግም እየተናወጠች ትገኛለች። የካቲት 28 ቀን ከጥንታዊቷና ከታላቋ አሜሪካ ሌላ ሀያል ሀገር ጋር በመሻረክ በፋርስ ምድር ላይ በኢራን ላይ የተከፈተው ያ እጅግ ዘግናኝና ታላቅ ጦርነት ሚያዝያ 8 ቀን በጊዜያዊ ተኩስ አቁም ጋብ ቢልም ባለፈው ረቡዕ በቴህራንና በዋሽንግተን መካከል የተፈረመውን ግጭቱ ሙሉ በሙሉ ለማቋጨት ያለመው የመግባቢያ ስምምነት ግን በእስራኤላውያን ዘንድ አዲስ የቁጭት የውድቀትና የሽንፈት ምዕራፍ ሆኖ በታሪክ መዝገብ ላይ ሰፍሯል። የፕሬዝዳንት ዶናልድ ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍጹም የተለያየ ስትራቴጂካዊ ግቦች ግን ግንኙነታቸው ወደ ከረረና አተካራና መቃቃረን የፈጠረ ሆኗል። ትራምፕ በሀገራቸው ውስጥ ከሚደርስባቸው የውስጥ ፖለቲካ ጫናና የነዳጅ ዋጋ መናር ለመገላገል ሲሉ ጦርነትን በአጭር ጊዜ ፈጥነው በመቋጨት የሆርሙዝ ወሽመጥን የባህር መስመር እንዲከፈትና ከቴሄራን ጋር ታሪካዊ የተባለውን ዲፕሎማሲያዊ ስምምነት ለመፈራረም ሌት ተቀን እየተጉ ይገኛሉ። በአንጻሩ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አገዛዝ ሙሉ በሙሉ ለመጣልና የህልውናውን አደጋዎች ከስሩ ለመንቀል በሚል ረጅም ጊዜ የሚወስድ ፍልሚያ ውስጥ በመቆየት ስልጣናቸውን ለማራዘምና ከጀርባቸው የተደቀኑ የሙስና ወንጀል ተጠያቂነትና ከእስር ቤት ስጋት ለመዳን ጦርነቱን እንደ ብቸኛ የህልውና ጋሻ አድርገውታል። ይህ የፍላጎት መጋጨት በሁለቱ መሪዎች መካከል ታይቶ የማይታወቅ የቃላት ጦርነትና የበላይነት ሽሚያን የወለደ ሲሆን ፕሬዚዳንት ትራምፕ በቅርቡ በፋይናንሻል ታይምስ በሰጡት መግለጫ በመካከለኛው ምስራቅ ሁሉንም ውሳኔዎች እኔ ብቻ ነኝ የምወስነው፣ ኔታንያሁ ምንም አይነት ውሳኔ የመወሰን አቅም የለውም በማለት የእስራኤልን መሪ እንደ ታዛዥ የበታች አድርገው በይፋ ማዋረዳቸው የታሪካዊውን ጥምረት ስንጥቅ ይበልጥ አጉልቶ አሳይቶታል። በዚህ ሳምንት እሁድ ይፋ የሆነውና በኢየሩሳሌም ምዕራባውያን ዩኒቨርሲቲ በአጋም ኢንስቲትዩት ጋር በመተባበር ከሰኔ 17 እስከ 20 ባሉት ቀናት ውስጥ 3644 ዜጎች ላይ የተካሄደውና አዲስ ጥልቅ የህዝብ አስተያየት ጥናት በአገሪቱ የፖለቲካ ሰማይ ላይ ያጠላውን ታላቅ ድቅድቅ ጨለማ የህዝብ መከፋፈል ቁልጭ አድርጎ ያሳያል። የታይምስ ኦፍ እስራኤል ጋዜጣ ይፋ ባደረገው በዚህ አሳማኝ ጥናት መሰረት በጦርነቱ እሳት ሰደድ ውስጥ ሀገሪቱን የመሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራኑ ፍልሚያ ላይ ፍጹም ወድቀዋል ሲሉ 56.4 በመቶ የሚሆኑት ምላሽ ሰጪዎች የአመራር ብቃታቸውን ውድቀትና ደካማ በማለት ያጣጣሉት ያወገዙት ሲሆን በተቃራኒው መሪነታቸው በአዎንታዊ መንገድ ጥሩ ወይም ድንቅ ብለው ያደነቁት 26.5 በመቶ ብቻ ናቸው። የቀሩት 17.1 በመቶ የሚሆኑት ደግሞ በአመራር ሂደቱ በመካከለኛ ሚዛን ላይ ተመልክተዋቸዋል። ይሁን እንጂ ኔታንያሁ መንግስት ታላቅ ድልን ተቀናጅቻለሁ፣ በሀገራችን ላይ የተደቀነውን የህልውና አደጋ ሙሉ በሙሉ አክሽፈናል እያለ በይፋ መግለጫ ቢያስተጋባም የድል አዋጁን የገዛ ህዝባቸው ፍጹም ሊቀበለውና ሊዋጥለት አልቻለም። ጥናቱ በግልጽ እንዳመለከተው እጅግ ከፍተኛ ቁጥር ያላቸው ማለትም 72.5 በመቶ የሚሆኑት እስራኤላውያን የጠቅላይ ሚኒስትሩን የድል ንግግሮች ሙሉ በሙሉ ማመን አቅቷቸዋል። ይህ 6 ረጅም ሳምንት አይፈጀውና የኢራንን የኒውክሌር መርሃ ግብር ከስሩ ለመንቀል አልፎ ተርፎም የቴህራንን አገዛዝ ሙሉ በሙሉ ለመጣል ታለሞ የተሰነዘረው ዘመቻ ዋና ግቡን ሳይመታ ወይም በጥቂቱ ብቻ የተፈጸመው መክኖ መቅረቱን 87.8 በመቶ የሚሆነው ህዝብ በጽኑ ያምናል። የበልጥ የሚያስደነግጠውና በአገሪቱ ረጅም ታሪክ ውስጥ
ታይቶ የማይታወቀው እውነታው ደግሞ ሙሉ በሙሉ በሚባል ደረጃ ማለትም 92.1% የሚሆኑት እስራኤላውያን የዚህ ጦርነትና ከአሜሪካ ጋር የተደረገውን ስምምነት ብቸኛና እውነተኛ አሸናፊ ሆና የመጣችበትን ኢስላሚክ ሪፐብሊክ ኢራን ነች ብለው ሙሉ በሙሉ ማመናቸው ነው። ይህ ስሜት ደግሞ የኔታንያሁን ዋነኛ የፖለቲካ መሰረትና ምሰሶ የሆነውን ቀኝ ዘመም ጎራ ውስጥ ሳይቀር በከፍተኛ ሁኔታ አንጸባርቋል። ምክንያቱም የዚህ ቀኝ ዘመም ደጋፊዎች የሆኑት 93.1% መራጮች እንኳን ሳይቀሩ ድሉና የበላይነቱ የኢራን ነው በማለት በይፋ መስክረዋል። ይህ በፍርሃትና በጥርጣሬ የእምነት ማጣት ደቡባዊ የእስራኤል ወደፊት ዕጣ ፈንታን ህልውና ላይ ጥቁር ጥላ ጥሏል። ምክንያቱም 82.9% የሚሆኑት ምላሽ ሰጪዎች የግጭት የእስራኤልን የረጅም ጊዜ ብሔራዊ ደህንነት በእጅጉ እንዳዳከመውና ለብልሽት እንደዳረገው የሚገልጹ ሲሆን 86% የሚሆኑት ደግሞ በጦርነቱ መደምደሚያ ውጤትና ኢየሩሳሌም ሳታውቀውና ሳታማክረው በስተጀርባ በዋሽንግተን በቴህራን መካከል በሚስጥር በተቀነባበረው ስምምነት ላይ ፍጹም አሉታዊና የከረረ ተቃውሞ አመለካከት አላቸው። ይህ ታላቅ የህዝብ ቁጣና የህዝብ አመጽ በኔታንያሁ የፖለቲካ ህልውና ላይ ቀጣይነት ላይ ከባድ ስንጥቅና ቀውስን ፈጥሯል። በዚህም ሳቢያ እንደ ተመራጭ ጠቅላይ ሚኒስትር የነበራቸው የህዝብ ድጋፍ ተቀባይነት ባለፈው መጋቢት ወር ከነበረው 40.5% አሁን ላይ በሰኔ ወር ላይ 29.4% በማሽቆልቆል ታሪክ የማይረሳው ውድቀት ተመዝግቧል። ነገር ግን ይህ የደህንነት ስጋት እስራኤላውያንን ይበልጥ ወደ ጦርነት ወደ በቀል ስሜት ከመግፋት አላገዳቸውም። የጥናት ተሳታፊዎች 48.2% የሚሆኑት በሊባኖስ ለሚንቀሳቀሰውና ስጋት ለሆነው የሄዝቦላ ኃይል ላይ ከፕሬዝዳንት ትራምፕ ጋር የመጋጨትና የመጣላት አደጋ ቢኖር እንኳን አዲስ ታላቅና አስፈሪ ወታደራዊ ዘመቻ በአስቸኳይ መጀመር አለበት ሲሉ በድፍረት ሲናገሩ 20.9% የሚሆኑት ደግሞ ይህንን ጦርነት እሳት ተቃውመውታል። የቀሩት ደግሞ በነገሩ ላይ አስተያየት ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ በእሁድ ዕለት ማለዳ በስዊዘርላንድ ውቧና ማራኪያ በሆነችው ቦኖስ አይረስ የመዝናኛ ስፍራ በአሜሪካና በኢራን መካከል ታሪካዊና ዓለም አቀፋዊ የተባለውን የሰላም ስምምነት በይፋ ተከፍቷል። ይህ ዲፕሎማሲያዊ ድርድር በኢስላማባድ የመግባቢያ ስምምነት ማዕቀፍ ስር የሚመራ ሲሆን ዋነኛ ዓላማውም አሜሪካና እስራኤል በኢራን ላይ የከፈቱትን ዘግናኝ ጦርነት ዘላቂና አስተማማኝ በሆነ መንገድ ለመቋጨት ምቹ ጎዳና መጥረግ ነው። ይህ በኢየሩሳሌም ልብና ሞራል ላይ ጥልቅ ቁስልና ክህደት የጣለው አዲስ የመግባቢያ ስምምነት በሊባኖስ ግንባር ጭምር ያሉትን ሁሉንም አይነት የጦርነት ጥቃቶችና ግጭቶች ሙሉ በሙሉ ለማቆም በዓለም አቀፍ የኢኮኖሚና የኃይል አቅርቦት ረገድ እጅግ አንገብጋቢና ወሳኝ የሆነውን የሆርሙዝ ወሽመጥ የባህር መስመር በድጋሚ ክፍት ለማድረግና አሜሪካ በኢራን ላይ ጥላው የነበረውን የባህር ላይ እገዳ ሙሉ በሙሉ ለማንሳት የሚያስገድዱ ጠንካራ አንቀጾች ያካተተ በመሆኑ እስራኤልን በብቸኝነት በሽንፈትና ማብቂያ በሌለው የጥርጣሬ አዙሪት ውስጥ እንድትማሰን አድርጓታል። ከጥንታዊቷና ከታላቋ አሜሪካ ሌላ ሀያል ሀገር ጋር በመሻረክ በፋርስ ምድር ላይ በኢራን ላይ የተከፈተው ያ እጅግ ዘግናኝና ታላቅ ጦርነት ሚያዝያ 8 ቀን በጊዜያዊ ተኩስ አቁም ጋብ ቢልም ባለፈው ረቡዕ በቴህራንና